አልገባኝም። ቆይ ለምንድን ነው ምን እየፈራሽ ያለሽው? ምን ሆናል ሲምባ? ፋንቱ እኮ እናቴ ነች። አንተ ደግሞ የወንድሜ አባት። መቼም የስጋ ዝምድና የለንም አይደል? ቤተሰብ ሆነናል እኮ። ከዚህ በላይ ስጋ ዝምድና አለ እንዴ? የተረገምሽ ፋንቱ፣ እንዴት ይሄ ነገር ማገናዘብ አቃተሽ? እንዴት ከልጅሽ በላይ ለራስሽ ስሜት ቅድሚያ ትሰጫለሽ? እንዴት ለራስሽ ብቻ ትጨነቂያለሽ? እንዴት ብዬ መሆን አሁን ይቅርታ የምጠይቀው? ቆይ ይሄ ለሲም ያለኝ ስሜት እንዴት ነው ውስጤ እንደዚህ ታሞቆ የቆየው? ጉድ! ፈጣሪ እባክህ ነገሮች ከዚህ በላይ እንዳይበላሹ እርዳኝ። እርዳታ አይለኝ። የእውነት አምራን በጣም ነው ያሳዘነችኝ። በዚህ ሁኔታ ደግሞ ብቻዋን ልንተዋት አይገባም ነበር። ጋሼ እባክዎትን የሆነ ነገር ማድረግ አለብን። ኮማንደሯ የእሷን ጉዳይ በደንብ እንደምትመረምረው ነግራኛለች። እንግዲህ ፈጣሪ ያግዘን እንጂ ምን ይባላል። ኮማንደሯ እኮ ሲምባ እጁን ካልሰጠ አይሆንም አለች። እኔ ደግሞ በፍጹም እጁን እንዲሰጥ አልፈልግም። አታስብ ልጅ፣ ብቻ እኛ ጋር ያሉትን መረጃዎች አጠናክረን እንያዝ። አባት ነፃ መውጣቱ አይቀርም። ቆይ ግን መቼ ነው አባቴ የነፃነቱን ቀን የሚያውጀው? እኔ አሁን ስልችት ነው። ሄሎ ኮማንደር። ምንድነው ላይኩ? ተፈራ አቶ ተፈራ ለረጅም ጊዜ ሲሰራቸው የነበሩት ህገወጥ ድርጊቶች፣ የሴራ አደረጃጀቶችና ወንጀሎች በማስረጃ በመደገፍ በኮማንደር ንግስትና በፖሊስ ኃይሎች የተቀናጀ እርምጃ በቁጥጥር ስር ውሏል። በእስር ቤት ውስጥ ሆኖም ቢሆን ተስፋ ሳይቆርጥ ቀደም ሲል የገነባውን የገንዘብ አቅም፣ የፖለቲካና የባለስልጣንነት ግንኙነት በመጠቀም በኮማንደር ንግስትና በምርመራ ቡድኑ ላይ ተጽዕኖ ለማሳደርና ለማስፈራራት ይሞክራል። ኮማንደር ንግስት ከተፈራ በኩል የሚደርስባትን የደህንነት ስጋት፣ የገንዘብ ጉቦ፣ የማስፈራሪያ ሙከራ ሙሉ በሙሉ ውድቅ በማድረግ በህጉ ላይ የበላይነት እና ሙያ ስነ ምግባራዊ ጸንታ ምርመራውን እስከ መጨረሻ ለመግፋት ያላትን ቁርጠኝነት ታሳያለች። የላይኩን ቤተሰብና ደጋፊዎቹ የተፈራ መታሰር እንደ ትልቅ የፍትህ መጀመሪያ በማየት እፎይታ ቢያገኙም ተፈራ በገንዘቡና በስልጣኑ ህጉን አጣሞ እንዳይወጣና ፍርድ ቤት ተገኝቶ የፍርድ ቤት ውሳኔ እስካልተወሰነ ድረስ ሙሉ በሙሉ እፎይታ እንደማይሰማቸውና ስጋት ላይ እንዳሉ እየገለጹ አምራን አሁንም ቢሆን ባላሰበችውና ባልገመተችው ወንጀል በእስር ቤት ውስጥ የምትገኝ ሲሆን የፍርድ ቤት ቀኗ እያቀረበ በመምጣቱ ወይ ፍርድ የምትሰጥበት ቀን አሊያም ደግሞ ነፃ የምትወጣበት ተስፋዋ እንደሚሆን በማሰብ በመሆኑ የፋኑኤል ህይወት በእርሷ ምክንያት እንዳይበላሽ ስለፈራት እርሷን እንዲረሳትና አዲስ ህይወት እንዲጀምር ታበረታተዋለች። ፋኑኤል የአምራንን ጥያቄና ተስፋ መቁረጥ በሙሉ ልብ አልተቀበለ። ለእሷ ያለውን ፍቅርና እምነት ሳይወላውል ንጹህ መሆኗን እስከሚያረጋግጥና ከእስር ቤት እስክትወጣ ድረስ ትግሉን እንደማያቋርጥና ከጎኗ እንደሚቆም ቃል ይገባላታል። ኑሐሚን ግን ይሄ የማይሆን ተስፋ ነው፣ ተስፋ ብትቆርጡ ይሻላችኋል። ከሳምንት በኋላ ፍርድ ቤት እቀርባለሁ፣ ያኔ እናንተም ተስፋ ትቆርጡ ይሆናል። ይልቅስ ሌላ ህይወት ጀምር፣ ሌላ ሴት አግባ፣ እናትህንም ታረቃት፣ የተረጋጋ ህይወት ጀምር። ፋኑ እኔ ካሁኑ አንተም መርሳት እየጀመርኩ ነው፣ አንተም እኔን እርሳኝ፣ አትምጣ። ፋኑ ይህንን በመናገሯ ልቡ ቢሰበርም ታይ እንደዚህ አትበይ፣ እኔ ካንቺ ውጭ ምንም ህይወት የለኝም። ተስፋዬ፣ ህልሜ፣ ሁሉም ነገር በአንዴ ጨልሟል። ነገር ግን በቅርቡ ይስተካከላል። አንቺ ከዚህ ነጻ ትወጫለሽ። ካልሆነ አቶ ተፈራን ላናግረው እንዴ? ቪዲዮውን ካልሰጣቸው ሲል ያማክራታል። ፋኑ እንዴት እንደዚህ ታስባለህ? እንዴት ነው እሱ ቪዲዮውን ለእኔ ሲል የሚያጠፋው? ሲጀመር ሰጥቷቸዋል፣ ፖሊሶች እጅ ደርሷል ብላ ቁርጡን ተናግረዋለች። ኑሐሚን በአካል ወደ እስር ቤት በመሄድ አምራንን ለመጠየቅ በስነ ልቦና ደረጃ ጥንካሬ እንድታገኝ ለማድረግ እውነቱን ፈጥኖ ባይሆንም ዘግይቶም ቢሆን የእውነት አምላክ ሙሉ በሙሉ ቤት
ቤተሰቡን እንደሚያድን፣ ጅማሬውም አቶ ተፈራ እንደታሰረ ደስተኛ እንደሆነች፣ አንቺም ደግሞ በቅርቡ ከዚህ ትወጫለሽ፣ የጀመርነውን ሰርግ እንጨርሰዋለን፣ ድል ባለ ሰርግ ታገቢያለሽ ያለቻት ልታበረታት ትሞክራለች። አምራን ግን ተስፋ ቆርጣ ነበረ። ሲምባ በፖሊስና በህግ አካላት በጥብቅ የሚፈለግ ወንጀለኛ በመሆኑ በየቦታው በመሸሸግና ህገወጥ መንገዶችን በመጠቀም ከፖሊስ እጅ ለማምለጥ የሚጥር ቢሆንም ነገሩ ግን ከመጨረሻ ድረስ ፍትህ ለማስገኘት ልጁ ዳግም እየተሟገተለት ነው። በፋንቱና በሲምባ መካከል የመጣው ያልተጠበቀ ፍቅር የቅስፈታዊ ስሜት በቤተሰብ ውስጥ ትልቅ የሞራልና መቀያየምን ፈጥሯል። ይህንን ያልተገባ ግንኙነት ያወቀው ናሆም በከፍተኛ ቁጣና ድንጋጤ ቅሬታ ፋንቱ በልጆቿ ፊት ባየችው ባህሪ፣ በቤተሰቡ ክብር ላይ ባመጣችው አደጋና በተፈጠረው ምስቅልቅል ምክንያት በጽኑ እየተጸጸተች ራሷን ትወቅሳለች። ናሆም ደግሞ እንዴት እንደዚህ ታረጋላችሁ? አንቺ እኮ የኔ እናት ነሽ፣ አንተ ደግሞ የዳግም አባት፣ እኔና ዳግም እኮ ወንድማማቾች ነን፣ እንዴት እንደዚህ ታረጋላችሁ? ይላል። ፋንቱ እውነታውን ተቀብላ በጸጸት ብትሆንም ሲምባ ግን ፈጽሞ ምንም አይነት የጥፋተኝነት ስሜት እንደሌለ፣ በመካከላቸው ምንም አይነት የስጋ ዝምድና ስለሌለ ችግር እንደሌለው ይገልጻል። ይህንን ሲሰማ ናሆም በጣም ይናደዳል። እኛ አንተን ከዚህ ነፃ ለማስወጣት እዚህ ይዛ እንላለን፣ አንተ ግን እንደዚህ ታደርጋለህ ብሎ ተናዶቶት ይወጣል። የአቶ ላይኩን ቤተሰብ በየጊዜው ፈተናና ችግር የማያጣው አንዱን ችግር ሲወጣ ወደ ሌላ ችግር የሚተካበት የአቶ ተፈራን ችግር ተጋላገልን፣ ህይወታችንን አተረፍን፣ ነገሮች ተስተካከለ ብለው እፎይ ባሉበት ሰዓት ስለ ድርጅቱ መክሰር ዜና ደርሷቸዋል። ይህንንም ዝናሽ ምን አሉ ሂደ ነበራ ቢሮ ስትለው ታይ በዛሬ ቀን እንደዚህ አይነት ሰላም የሚያደፈርስ ነገር ማውራትም መስማትም አልፈልግም። ዛሬ የደስታዬ ቀን ነው። አቶ ተፈራ ታስሯል። መደሰት ነው ያለብን ይላል። ቀደም ሲል በነበሩ የአስተዳደር መበላሸቶች፣ በሴሮች ጣልቃ ገብነትና በወጪዎች ብዛት ምክንያት ስራ ተጓቶ ለከፍተኛ የፋይናንስ እጥረትና ኪሳራ ደርሷል። አቶ ላይኩንና ባለቤቱ የተደቀነባቸውን የዕዳ ጫና፣ የሆቴሉ ውዝፍ ወጪ፣ የመልሶ ማቋቋም ችግር ለመፍታት ድርጅቱን ወይም ሆቴሉን ሙሉ በሙሉ ለሽያጭ ማቅረብ እንደሚኖሩባቸው ይወያያሉ። ዝናሽ በአንድ በኩል ሀሳብ ይመጣላታል። መልሳም ደግሞ ሀሳቧ ትክክል እንዳልሆነ ለራሷ በመናገር አይ ይቅር የሆነ ነገር አስቤ ነበር ስትል ታስቀረዋለች። የውስጧን የተረዳው አቶ ላይኩን ግን ከሮማን ብር እንቀበልት ነበራ ሲል ይጠይቃታል። ዝናሽም አዎ እንደዛ አስቤ ነበረ፣ ነገር ግን እንዴት እንደዛ አሰብኩኝ? እሷ ለራሷ ሕክምና ወጪ ብዙ በዝብዟታል። ነገሮች ሁሉ ከአቅሟ በላይ ይሄዱ ነው። በዛ ላይ ጤናዋን አታ ነው የቆየች። ስለዚህ እንደዚህ አይነት ጥያቄ ማንሳት ተገቢ አይደለም ትላለች። ናሆምም ይሄንን ሲሰማ ድሮም በግፍ የመጣ ብር በግፍ ነው የሚሄደው፣ ጤናዋንም አታ ገንዘቧንም ተጨፍጭፋ እንደዚህ ነው የሚሆነው ሲል ይናገራል። ይህንን ሲሰሙ ዝናሽና አቶ ላይኩንም ናሆምን ይቆጣል። እንደዛ አይባልም ልጄ፣ ምንም ቢሆን አክስት ናት፣ ቂም አትይዝባት ብለው ይገጽታል። ተመልካቾቻችን የዛሬ ታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።